መጥበሻዎች ይጨሳሉ፣ ሳህኖች ይንቃጣሉ፣ ማሽኖች ይጮሃሉ። ወዳችኋል። እኔን ዋናው እርሶን ገለቶሜ ሱሉልታ የእንደለይ ከመቀሌ ጦሶ ገለታ ከወላይታ እንደ ዛሬ ሳይሆን ምግቡ አብዛኛው በዝቅተኛ ኑሮ የሚኖሩ ሰዎች የሚመገቡት ምግብ ነበረ። ዳቦ በወጥ እንደማለት ነበረ በዛን ጊዜ። ነገር ግን በሂደት ህዝቡ አልቀበል ሲል አንድ ሼፍ ራፋኤል የሚባል ለአንዲት ንግስት ማርግሬታ ለምትባል የአንድ የሳቮይ ግዛት በጣሊያን ውስጥ ለሚገኝ ምግቡን ሰርቶ አቀረበላት። ንግስት ማርግሬታ ትባላለች። ፒዛ ይባላል፣ ማርግሬታ ፒዛ። ከዛም በኋላ የተለያዩ ስደተኞች ወደ አሜሪካ ሲገቡ ይሄንን ምግብ ይዘውት ገብተው ትልቅ ኢንዱስትሪ ውስጥ ለማስገባት ጥረት ያደርጉ ነበረ። ከነዚህ መካከል ሁለት ወንድማማቾች ፍራንክ እና ዳን ካርኒ ይባላሉ። ጊዜውም ሜይ 31 1958 ነበረ። እነዚህ ሁለት ልጆች የካርኒ ፋሚሊ በቂ ገንዘብ ስላልነበራቸው ከእናታቸው $600 ተበድረው አንድን ተቋም ገነቡ። ያም ተቋም ፒዛ ሃት ይባላል። ዛሬ ይሄ ተቋም በፔፕሲ ሰብሲዲያሪ ካምፓኒ ውስጥ ከነታኮ ቤል ጋር ተደምሮ የዓለም ግዙፉ የፒዛ አንቀሳቃሽ ሞተር ነው። የሚገርመው ይሄው ካምፓኒ በ2001 የመጀመሪያውን ከምድር ውጪ በስፔስ ስቴሽን ላይ በ2001 የሳላሜ ፒዛ ቫኪዩም ፓክድ አድርጎም ዴሊቨር አድርጓል። ልብ በሉ፣ የተነሳው ግን $600 ለዛው እነዚህ ሁለት ልጆች ከወሰዱት ከእናታቸው ከተበደሩት ብድር ነው። እኛ ግን የምንለው መነሻ 2.6 ሚሊዮን ብር ሰጥተን የዓለሙን ግዙፉን ካምፓኒያችሁን መስርቱ ነው የምንለው። ይሄ ምርጡ ገበታ ነው። እኔ ሼፍ ማቲ ሆስታችሁ፣ የኢስት አፍሪካ የሼፎች አሶሲዬሽን ፕሬዝዳንት ሼፍ ሄኒ፣ በፍልቅልነቷ በፈገግታዋ ደግሞ የምትለየው ሼፍ ልዩ፣ ማይክሮ ማኔጅ በማድረግ የምታወቀው ሼፍ ብሬ፣ ተወዳዳሪዎቻችን ሼፍ አዲስ ከሱሉልታ። ሼፍ አዲስ ይባላለሁ። የምኖረው ሱሉልታ ወሰርቢ ነው። የምሰራው የአያቴ አትሌቲክስ ቪሌጅ ነው። በዚህ ሙያ ውስጥ የቆየሁት 4 ዓመት ነው። ወደዚህ ሙያ የገባሁት ሙያውን ስለምወደውና በዚህ ሙያ ደግሞ የተሻለ ስራ ሰርቼ መገኘት ስለምፈልግ እኔ ምርጡ ገበታ ላይ መወዳደር የምፈልገው አንደኛ ራሴን መፈተን እፈልጋለሁ። ሁለተኛ ደግሞ የተሻለ ዳኝነት፣ የተሻለ ስራ ሰርቼ የተሻለ ተዳኝቼ ጥሩ ውጤት ማምጣት እፈልጋለሁ። ሼፍ ኃይሉሻ ከመቀሌ። ስሜ ሼፍ ኃይሉሽ ይባላለሁኝ። የመጣሁበት ከትግራይ ክልል ነው። የተማርኩበት ደግሞ በጎልደን ኩሊነሪ ስኩል ነው። ቤከሪ ኤንድ ፔስተሪ ሼፍ ነው። ለ8 ዓመት ያህል እዛ ላይ ቆይቻለሁ። በኖርማል ማስተር ሼፍ ኩኪንግ ከገባሁኝ በኋላ ግን 3 ዓመት ላይ አስቆጥሬያለሁ። ዋናው የኔ ስፔሻል የምሰራው ፒዛ እና ፋስት ፉድ ናቸው። ሌላም የፈረንጅ ምግቦች ኢሮፒያን ዲሽስ የኔ ታይፕ ናቸው። ምርጥ ገበታ ላይ እስኪ ዋናው ነገር የእግዚአብሔር ፈቃድ ሆኖ እንዳሸንፍ ነው የመጣሁት። ያው ለመምጣት ሳስብ መጀመሪያ ላይ እንዳሸንፍ ነው የመጣውና እስኪ ከዛ በላይ ደግሞ የዳኞቹ ኮመንት ላይ ምን ላይ ስታተስ እንዳለሁኝ ራሴን ለመገምገም የማይፈቅድ ስላለኝ ለቀጣይ ደግሞ ያለኝ ጉድለቶችን ያስተካክዬ ወደ ቀጣይ ምርጥ የሆነ ሼፍ ለመሆን። ሼፍ ሚሪያም ከወላይታ። ስሜ ሼፍ መሪማ ስራጅ እባላለሁ። የመጣሁት ወላይታ ሶዶ። የምግብ ስራ መስራት በጣም ነው የምወደው። ከልጅነቴ በጣም ፍላጎቱን ስለነበረኝ ተምሬ ነው ወደ ምግብ ሙያ የገባሁት ማለት ነው። እዚህ ሙያ ውስጥ የቆየሁት 4 ዓመት ስሰራ ደስ የሚለኝ ምግብ ኢሮፒያን ምግብ ምርጥ ገበታ
በጣም የምከታተለው ነው። ስመዘገብም ደስ ብሎኝ ነው የተመዘገብኩት እና መጥቼ ያው ጥሩ የሆነ ፐርፎርማንስ ለማሳይ እርግጠኛ ነኝ። ውድድሩ ህጎች አሉት። 25 ደቂቃ የውድድሩ ጊዜ የሚሰጣችሁ 5 ግብአት። ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች። እናንተ እነዚህን ድንቅ ግብአቶች ተጠቅማችሁ ውብ የምትሉትን የሚጣፍጥ ሼፎችን የሚያሳምን ለአይን የሚማርክ እንደውም ከተቻለ በቴሌቪዥን መስኮት ለሚመለከቱትም ድምፅ የሚያሰማ ሳህኖችን መስራት ይጠበቅባቸዋል። የሚጠበቅባችሁ 4 ሳህን ነው። 3ቱ ለዳኞች፣ 1ዱ ለካሜራ ነው። አሁን እናንተ ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። ሳጥኑን ስከፍተው የማላውቀው ግብአት የለም። ምንም አዲስ ነገር አልነበረም። እዛ ጋር የነበሩ ግብአቶች ሁሉም አውቃቸዋለሁ። በሳጥኑ ውስጥ ድርቆሽ፣ ቆስጣ፣ አፕል፣ ሶሴጅ እና እርጎ ይገኛል። ተመልክቷቸው፣ ቃኟቸው፣ እዋቸው፣ አስቡ፣ መርምሩ። አሁን ከተዘጋጃችሁ፣ ካሰባችሁ፣ ከመረመራችሁ እንዲህ ልሰራ ነው ብላችሁ ካቀዳችሁ ደቂቃው መቁጠር አሁን ጀመረ። ጊዜው የእናንተ ነው። አንድ ደቂቃ አስራ 8 ደቂቃ ከ37 ሰከንድ። ከመይ ሄዳለሁ። ሀሪፍ ሄዳለሁ። ቆንጆ በቃ በርታ። ብራቮ። አዲስ እንዴት ነው? እየደረስሽ ነው? ታሸንፊያለሽ። ነው እግዚአብሔር ያውቃል። እኔ እግዚአብሔር ያውቃል። መተበቂያችሁ ናት። እግዚአብሔር አንቺ ታሸንፊያለሽ። በቃ በርቺ፣ ፈጠና አድርጊ። አሁን ከጊዜ ጋር ፈጠን እያላችሁ 15 ደቂቃ ከ30 ሰከንድ ነው የቀራችሁ። አስራ 14 ደቂቃ ከ26 ሰከንድ። እንዴ ደቂቃው ዝም ብሎ ነው የሚሄደው? ደቂቃው ዝም ብሎ ነው የሚሄደው። አይናገርም፣ አይጮህም፣ አይለፈልፍም፣ አያወራም። ደቂቃው ዝም ብሎ ይሄዳል። ነገርም አለበት። ይሄው እኔ ተናገርኩለት። አዲስ ልድገመው። አሁንም 14 ደቂቃ ከ26 ሰከንድ ዝም ብሎ እየሄደ ነው።
10 ደቂቃ ከ25 ሰከንድ ብሬ ገባ ብሬ እያሯሯጠ ነው። ፔስ ሜከር ሆኗል። አሁን ጨው እንትን አለበት ደረቀበት። የሼፍ ብርታቱ መቅመሱ ነው ይባላል። ቼክ እያረጋችሁ ቴስት እያረጋችሁ ግብአት መርሳት የለባችሁም። ደቂቃ የቀራችሁ 7 ደቂቃ ከ44 ሰከንድ ነው። 4 ሳህን ነው የምታዘጋጁት። አዲስ ከሱሉልታ፣ ኃይልሻ ከመቀሌ፣ መሪማ ከወላይታ ትንቅንቅ ውስጥ ዛሬ ተያይዘዋል። አንገት ለአንገት ተያይዘዋል። ገመዱን በጥሶ የሚገባ ዛሬ ማን ነው? ወደ 2.6 ሚሊዮን የሚጠጋስ ማናት ወይም ማን ነው? አምስት ደቂቃ ከ43 ሰከንድ አዲስ ከሱሉልታ መደርደር ጀምራለች ሳህኗን። አራት ደቂቃ ከ29 የቀረው ያልተያዙ ነገሮች ይታዩኛል ያሉት መጥበሻዎች ይጨሳሉ፣ ሳህኖች ይንቃቃሉ፣ ማሽኖች ይጮሃሉ፣ ዳኞች መቀመጥ አቅፏቸዋል። 4 ደቂቃ ከ15 ሰከንድ 4 ደቂቃ። አሁን ማሰቢያ ጊዜ አይደለም፣ ኤክስኪዩት ማድረጊያ ጊዜ ነው። ከሞን ጋይስ፣ ማን ነው ዛሬ የሚጨርሰው? ዛሬ ማን ነው የማይጨርሰው? አይታወቅም። 3 ደቂቃ ከ59 ሰከንድ ዲፕ ፍራይድ ሆኗል። ኦን ነው። 3 ደቂቃ ከ50 ሰከንድ በ3 ደቂቃ ኧረ ደቂቃው ሄደ። ወደ ዲፕ ፍራይ መሄድ መሪማ፣ ኃይልሻ፣ አዲስ እሺ፣ ደቂቃዎች እያመለጧችሁ ነው። ከመሆን 4 ሳህን 5 ግብአት በ3 ዳኞች ዛሬ ይዳኛሉ። ጊዜ አታጥፉን በመምታት በቃው። እሺ፣ ኧረ ማሽኑ ብቻውን እየጮኸ ነው። ማን ነው? ኧረ ውጪልኝ! ምን እየሰራሽ ነው ያለሽው? 3 ደቂቃ ከ17 ሰከንድ ቦታችሁ ከዚህ በኋላ ከዚህ ጋር ማለፍ አይቻልም። ከዚህ አታልፉም። በቃ ከዚህ በኋላ የመስራት ቆን የቀራችሁ ምንድን ነው? 3 ደቂቃ ከ3 ሰከንድ ኃይሉሽ your last chance። ኧረ ቶሎ በሉ፣ ተስፋ አትቁረጡ። በመጨረሻ ደቂቃ የሚሆኑ አይታወቁም። ሳህኑ ላይ አውጡት። አሁን አውጡት። 2 ደቂቃ ከ49 ሰከንድ አሁን አውጡት። ሁለት ደቂቃ ከ39 ሰከንድ ኧረ ቢያንስ ሳህኑ ላይ አውጡት። ኧረ ግብአት እንዳትረሱ። 5 ግብአት ምን ፈለክ? ዲፕ ፍራይ 2 ደቂቃ ከ23 ሰከንድ ኧረ አይቆምም በዚህ ኃይሉሻ። ኧረ 2 ደቂቃ ከ10 ሰከንድ አንድ ውሳኔ መወሰን እኮ ነው እኮ። 2 ደቂቃ ከ2 ሰከንድ ፍራይሩ ተለኩሷል። ዲፕ ፍራይሩ እኮ ተለኩሷል። ለምንድን ነው መጥበሻ የምጥደው አሁን? እንጃ ተለኮሰ መሰለኝ። ተለኩሷል። ግሏል እኮ 1 ደቂቃ ከ50 ሰከንድ 1 ደቂቃ ከ40 ሰከንድ የምርጡ ገበታ የመጀመሪያ ዙር ውድድር በተወዳዳሪ አዲስ ኃይልሻ መሪማ ከሞን ደቂቃዎች እያሯሯጣቸው ነው። ግብአት እንዳትረሱ።
ኧረ አውጡና ደርድሯቸው። 1 ደቂቃ ከ15 ሰከንድ በቃ ቀለጠ ነው መጥበሻው። ኧረ ደቂቃው አልተገባችሁ መሰለኝ። እኔ እዚህ ጋር ልቆም ነው። የቀራችሁ ካልታየዋችሁ ካልተሰማችሁ 57 ሰከንድ 55 ኧረ አውጡት። ኃይልሻ እዚህ ጋር እኮ ወጥቼ ተናገርኩ ነው። ካልተሰማችሁ ተረጋጋ። ተረጋጋ። 44 ምንድን ነው? ቆይ ተረጋጋ። ተረጋጋ። አይዞህ ተረጋጋ። ተረጋግተህ እንትን በል። ምን ነው 33 መቀሳት እንኳን 27 መረጋጋት አለ። በመጀመሪያ ነው ሳህኖቹ ላይ እኮ መደርደር ነው። ደርድረው ቢያንስና 16 ኧረ ቆመ። የጨረሰ ደውሉን መጫን ይችላል። ደውሉን ተጫን። የጨረሰ ይሄ ደውል ነው። ከጨረሽ ተጫኝ። አይ ካልሽ ቁሚ። ግን ደቂቃው 3 2 1 0 አበቃ። ምን ይባላል? ምንድን ነው የሚባል? አሁን ምንድን ነው ለእናንተ የማስተላልፈው መልእክት? አልገባኝም። ጥሩ አጀማመር፣ ፍጻሜ አላቅም። ዳኞች ምን ይወስናሉ አላቅም። ግን ኪችኑ በጭስ ታፍኗል። ይሄ የምርጡ ገበታ የመጀመሪያ ዙር ውድድር ነው። ሰከንዶች፣ ደቂቃዎች ተወዳዳሪያቸውን አሯሯጣቸው። በመጨረሻም ደውል ተደወለ። ተቀመጡ ዳኞች ቦታችሁን ያዙ። ዳኞች ቦታችሁን ያዙ። አይደሻ ምን እንደሚባል ታውቃለህ? ካልሞከረ ሰው የሞከረ ሰው ነው ሁሉ ጊዜ ጎበዝ የሚባል። መሞከር ካለመሞከር መሞከር ነው የሚሻለው። now you know your strengths and weakness አይደል? ታውቀዋለህ ከዚህ በኋላ። ለማንኛውም በመጀመሪያ ደውሏን የተጫነችው አዲስ ከሱሉልታ ፕሌቶቿን ለዳኞች ታቀርብና ዳኞች ምኑን ከምን አወዳድረው ምን አይነት ሐሳብ ከምን አይነት ሐሳብ ላይ ከልሰው ጨምረው ደምረው ደማምረው ምን እንደሚሏት ትሰማለች። አዲስ እስቲ አቅርብላችሁ። በመጀመሪያ ውድድሯን ያልጠናቀቀችው ተወዳዳሪ አዲስ ማዕዷን አቅርባለች። ዳኞች በጥንቃቄ እያዩት ነው። የመጀመሪያውን አስተያየት ባለፈው ሳምንት ጠፍታ የመጣችው ሼፍ ልዩ እንኳን ደህና ቆያችሁ፣ እንኳን ደህና መጣሽ ወትሉ አይ አሁን ደግሞ እንኳን ደህና መጣሽ ወይስ ልጅ የማስመሰል እንደሆነ ያስታውቃል። ትችላለሁ በቃ ሼፍ አዲስ እንዴት ነሽ? ምን ገረመኝ መሰለሽ፣ አሁን ይሄንን ሁላ ፕሮሰስ ያረክሽበት ደቂቃና ከዛ ደግሞ ኃይሎች ደግሞ ሚስ ያረገበት አሁን ይሄ 3 ፕሌት የሚያወጣ ፕሮሰስ ነው የሄድሽው እና ኃይሎች ደግሞ እንትን እንድታረገው ነው ያው ለቀጣይ እንዴት ነው መዘጋጀት ያለብን ከደቂቃው አንፃር እንዳልሆነ በደንብ አንደርስታንድ እንድታረገው እሷ ላይ ተመርኩዥ እየነገርኩ ነውና እንግዲህ 3 ነገር ጥዳለች ማለት ነው። 2 መጥበሻ አለ እዚህ ላይ፣ ከዛ ደግሞ ሌላ ደግሞ ዲፕ ፍራይ የሄድሽበት የፕሮሰስን ርቀት እንዲታይ ነው። ከዛ ውጪ አስፈላጊ ነው አስፈላጊ አይደለም ሰርተሽዋል፣ ቆንጆ ነው። ድርቆሽ መስራትሽ ደስ ብሎኛል። ድርቆሽ ፍርፍር ፊውዝድ ለማድረግ የሄድሽበትን ርቀት አደንቃለሁ። እርጎውን እኔና ሄኒ ስንመኝ የነበረው በቃ እርጎውን ከሆነ እንትን ጋር እንደ ሶስ አድርገሽ አፕል ነገር አድርገሽ ከጎን አድርገሽ
የሆነ ነገር ብታረጊ እየሄድሽን ስለነበረ ፕሮሰሱን እሱን እያየን ነበር። ከዛ ውጪ እንትን አረክሻቸው ይሁን አንድ ፍሌት ላይ የሆነ ብዙ ነገር ኦልሞስት ሚኒ ቡፌ በው የሰራሹና ቴስቱ ቆንጆ ነው። እዚህ ላይ በጣም የሚያቃጥል ነገር የሆነ ነገር ገብቶበታል። በጣም ሆት ሆኗል። እሱን ከድርቆሽ ፍርፍሩ ጋር ለማቀዝቀዝ ሶሴጁ ግን በጣም ቆንጆ ነው። ያው እኔ ዲፕ ፍራይ እንትን አድናቂ አይደለሁም፣ ግን እንደ ቴስት ቆንጆ አድርገሽ ሰርተሽዋል። ጎበዝ ነሽ። ያሰብሽውን ነገር አጠናቀቅሽ አጥተሽዋል። በቴስት ደረጃ ካያለው ግን ያው ድርቆሽ ፍርፍሩ እንደ ድርቆሽ ፍርፍር ካረክሽው ትንሽ በቃ የድርቆሽ ፍርፍር ቃና ቢይዝ እንትን ብሏል። ይሁን በሶስ የዝም ብሎ ቶሜቶ ሶስ ነካ ያደርገው የሚስ ድርቆሽ ፍርፍር እንዳበሻ የምንወደው አለ አይደል? እሱን ቴስት ቢይዝ ከርጎ ጋር ደስ ይለኝ ነበረ። ኦል ኦቨር ግን ጥሩ ነው። ሼፍ ብርሃኑ በጣም ኮንፊደንስ ኖሮሽ ነበር ስትሰሪ የነበረው። ኮንፊደንስ መኖሩ በጣም ጥሩ ነገር ነው። የሰራሽውን ነገር ግን ስናየው ከጣዕምም ከአቀራረብም ሁኔታ ስናየው እንግዲህ ድርቆሽ ፍርፍር ያው ከማንኛውም ፍርፍር ቫልዩ የሚሰጠው ከፍ ያለ ፍርፍር ነው አይደለ? በሬስቶራንቶችም ላይ ስትሄጂ ድርቆሽ ፍርፍር ከኖርማል ፍርፍር ዋጋው ከፍ ያለ ሆኖ ነው የሚቀመጠው። የሚሰጠው ቫልዩ ቀላል አይደለም ማለት ነው። ጥሩ ተደርጎ እንዲሰራ ይጠበቃል ማለት ነው። በፔስት ነው የሰራሽው። ጀስት ፔስት ያለበት በጣም ረጥቧል። ደግሞ ከድርቆሽነት አልፎ በጣም ረጥቧል። በኃይል ረጥቦ ኖርማል የእንጀራ ፍርፍር አይነት ነገር ሆኗል። ቆስጣው ስፓይሲ ነው፣ ኃይለኛ ስፓይሲ ነው። ውስጡ ያለውን ነገር ልታገኙ አትችይም። የሚያቃጥል ስለሆነ የሚያቃጥለው ነገር ገኖ ነው የሚሰማው። ፍራይድ ያደረግሽው ሶሴጅ ቆንጆ ነው። ሶሴጅ ያው ያለቀለት ነገር ነው። ያለቀ ብዙ ነገር ተቀምሞ ምናምን ያለቀለት ነገር ነው። ግሪልም አደረግሽው ፍራይድም አደረግሽው ሌላ ተጨማሪ ነገር ካልጨመርሽበት ራሱን የቻለ ጣዕም ያለው ነገር ነው። ክሪስፒ መሆኑ ቆንጆ ነው። ክሪስፒ ከሆነ ግን ደግሞ እዚህ ፍርፍር ውስጥ ብትከቺው ክትፈሽን ብትጨምሪ እኮ ፍርፍር መስራትሽ ካልቀረ እንደዛም ቢሆን ጥሩ ነው። ኢንዲቪዥዋል አደረግሽው፣ እኛ ደግሞ አገናኝተን ቀመስ ነው። መጥፎ አይደለም። ቦታሽን በደንብ ማኔጅ ማድረግ አለብሽ። ሁሉም ነገሮች አሉ። በትንትን እንደዚያ ነገር ይረብሸኛል። ስለሚረብሸኝ ብቻ ሳይሆን ስታንዳርድ ስላልሆነ ደግሞ መደረግ የለበትም። ኒት መሆን አለበት። መሰሪው ምግብ ነው። እንግዳ ትረስት አድርጎን አምኖን ነው ጉሮሮን የሚከፍትልን። ስለዚህ ላመነን እንግዳ ታማኝ የምንሆነው በጥንቃቄ ስንሰራ ነው። ስለዚህ እሱን ሁልጊዜ በምትሰሪበት ቦታ እሱን ማዳበር አለብሽ። ሶሴጁ ኦኬ ጠብሰሽዋል። እኔ አይ ፕሪፈር ከቬጅቴብሎቹ ጋር አንድ ላይ ቀላቀልሽ በጣምጪው ክሪስፒ ከሆነ ከዛ ደግሞ መያያዝ ካለበት በደንብ ሞንት ማለት አለበት። ይሁ ያዘ ነገር አለ አይደል? ፍሬሽ ታደርጊ እነሱ መያያዝ አለባቸው። ከቋንጣው ጋር ከሆነ ግን ብቻውን ጠብሰሽው ልክ ቋንጣ ፍርፍር እንደምንለው ሶሴጁን ምንም ሳታደርጊበት ፍራየር ውስጥ እንደ ቋንጣ ደረቅ አድርገሽ አምጥተሽው በፍርፍር ብታቀርቢው ናይስ። ኦኬ ሶሴጅ ቋንጣ ላይክ ሶሴጅ ቋንጣ ፍርፍር ሳምቲንግ እንደዚህ አይነት ነገር ሳውንድ ሊያደርግ የሚችል አዲስ ሬሲፒ ክሬት ታደርጊያለሽ ብዬ አስባለሁ። ግን ያው ደፈር ብለሽ ሶስት የተለያየ ነገር አምጥተሻል። ኤነርጂ እንዳለሽ እረዳለሁኝ። ጉድላክ። አሁን በሁለተኛነት ውድድሯን ያጠናቀቀችው ሼፍ መሪማ ሳህኖቿን ለዳኞች ታቀርባለች። የተወዳዳሪ ሼፍ መሪማ ማዕድ ተቀምሷል ያለው የመጀመሪያውን አስተያየት ሼፍ ሄኖክ። ሚዛን ፕላስሽ መክተፊያዎቹን ከለር ኮድ አድርገን ያስቀመጥንበት ምክንያት ያው ይገባሻል አይደለ? መከተፍ ያለባቸው ቬጅቴብል ቢጫውንም ቀዩንም ከዛ ደግሞ ለዳቦ ለቺዝ ምናምን ብለን ደግሞ ሌላ ደግሞ የእንጨትማ ያዘጋጀ ነው አይደል? ነጩ መክተፊያ ስላዘጋጀ ሶ መክተፊያ አጠቃቀሞች ላይ
ሌላ ጊዜ በጣም አጽንኦት እንድትሰጪ። የተለያየ ነገር ነው የተጠቀምሽ የነበረው። ቀይ መክተፊያ ኖሮች ለስጋ ቢጫውን ተጠቀሚያለሽ ስታደርጊ፣ እንደዛው የእንጨቱን ለማይገባ እና ሚዛን ፕለስ ስትሰሪ እነዛን ነገሮች አንዱ። ሁለተኛው ቦታሽ ቢዚ ነበር ያንቺ አይደለም? ጠረጴዛሽ ሙሉ ነበር። ቦታ ሁላ አተሽ የሆነ መጥቼ እንደውም ሰብሰብ ባደረገው ባለኝ ቴክኒክ ብዬ ነበረ። አይቻልም፣ ህጉ አይፈቅድም። እና ቦታ የፈለግሽ ጥግ ላይ ነው መከትፊ ሁላ የሆነች ካገኘሽም የሆነች ስፔስ እሷ ጋር መቃት ታስቀምጭባታለሽ። ይሄ ጫና ይፈጥራል። አዲስ ነገር ለመፍጠር ውድድር ነው የሚለውን ነገር እሱን ራሱ እንግዲህ ከቦታው ጫና ጋር ስታደርጊው አትረጋጊ። ስለዚህ ሁሉ ጊዜ አሲጎ ቦታሽን ክሊን ማድረግ አለብሽ። እንጀራው እንዲህ ፍራየር ስላደረግሽው እዚህ ጋር ሲመጣ ኦይሊ ሆኖ ነው የመጣው። ሁሉንም ስቀላቅዩ ሌላው እንጀራ ኦልሬዲ ክሪስፒ የሆነ ነገር እያለሽ ወደ ዳቦ ደግሞ ሄድሽ። ሌላ ዳቦ ደግሞ በሱ ምን ሶስ አለው አሁን ይሄንን ሊያባለው የሚችለው ዳቦ ስትሰሪ ይሄ ከዚህ ጋር ሊበላ ይችላል ተብሎ ነው የሚዘጋጀው አይደለ? እንዳልሽው ምናልባት እርጎ እንኳ ከጎና አድርገሽው ቢሆን በዛ ልታረሱበት ነው ልትይኝ ትችያለሽ። ያንቺ ሀሳብ ስለሆነ አይሆን ለምን ይሆናል ብለን አንከራከርሽም። በአጠቃላይ የሰራሽው ነገር በቃ ሁሉንም አንድ ላይ አድርጌ ልስጣቸው ብለሽ የሰጠሽን ነው የመሰለኝ። ከተሰጠው 5 ግብአት ሌላ ከ4 ከ5 በላይ ግብአቶች ተጠቅመሻል። ስለዚህ እነሱን ስትጠቀሚ ነው አሁን ምን ከምን ጋር ይቀላቀላል አይቀላቀልም የሚለው ኮንፊውዥን የተፈጠረ። ግብአት በበዛ ቁጥር የቱን ኬቱ ጋር ላድርገው የሚል ሌላ ስራ ነው ራስሽ ላይ ፈጠርሽ። ያለው ግብአት አለ። ከዛ እነሱን ምን እሰራለሁ ምን እጨምርባቸዋለሁ በደንብ አጠራሮች። መጀመሪያ እያወራን ነበረ እሱ ላይ እሱን አስበሽ ቢሆን እንደዚህ አይሆን። ከዛ ድርቆሹ ለመቅመስ ሞክሬ ነው ቅድም። እንዲያውም ቴስቱን አይደለም ዘይቱን ነው እንትን ያልኩት አልኩሽ የመለስኩት። ምክንያቱም ልትውጪው አትችይም በቃ እንዳለ ዘይት ከሱ አልፎ ሌሎቹ ላይ ሁሉ በቃ ኦይሊ አርጎብሻል ሳህኑን በጠቅላላ። ሶስቱም ዳኞች አስተያየታቸውን ሰጥተዋል። በመጨረሻ ላይ ረጅም ርቀት ተጉዞ ከመቀሌ ድረስ እዚህ ድረስ መጥቶ የተወዳደረው ኃይልሻ ምን ዳኞች አስተያየት ይሰጡታል? በዚህ የመጀመሪያ ዙር ውድድር ደቂቃዎች ወስደህ ስትጽፍ እመለከት ነበር። ምን እየጻፍክ ነበረ ተወዳዳሪ ኃይልሻ? መጀመሪያ ሚዛን ፕላስ ነው ያደረኩት ነበርኩትን ሜኑን ፕላን ያደረኩት ነበር። መስራት የፈለኩት ነበርኩትን ፍራይ አድርጌ ቆስጣውን፣ ካሮቱንና ዝኩኑን ፍራይ አድርገኝ ከዛ በኋላ ደግሞ ሶሴጅን መጀመሪያ ያስተኩን ሶሴጅን አድርጌ አፕል ቶማቶ ኮኮምበር ሳላድ ዊዝ ዩገርት ኤንድ ሙስታርድ ግሬስ አድርጌ ፕሬዘንት ለማድረግ ነው። እዛ ነው ፕላን ያደርጌ ነበርኩትን። 30 ሰዓቱን አንሲር ነርቬስ ሆንኩንና ተደባላለቀብኝ። እኔ አንተም ብሆን መጨረሻ ደቂቃ ላይ በሙሉ ድርቆሹ ሶሴጁ ምናምን የበሰለ ነው የሆነ ነገር አገር ብትበትነውና ሳህኑን ብታወጣው ራሱ እኮ ወጣ ነበር። በቃ ነርቬስ ሆንኩና ተስፋ ነበረ። ዳኞች ግን ምን ይሉሃል አላውቅም። መጀመሪያ ስትጽፍ ስናይ በጣም በቃ ማለት የሆነ ነገር ጠብቀን ነበረ። ለምን ፕላን እያደረክ ነበረ። በቃ ስትጽፍ የምትሰራውን ነበር እየጓጓን ነበር። አሁን ደግሞ ልትሰራ የነገርከን ነገር በጣም የሚያጓጓ ነገር ነበር። ለማየት ራሱ አልቆ ፕሌት ላይ ሆኖ ቢመጣ እንዴት የሚያጓጓ ነገር ነበር። በጣም ጥሩ አስበህ ነበር። ከጨው ተገለበጠ። የጣድከው ውሃ ላይ ነው የተገለበጠው አይደለ? ውሃ ነው የጣድከው አይደል? በቃ ከውሃ መቀየር ነው። ውሃ አንድ ግብአት አይደለም የነበረው። ምንም ሆነ ምንም ግን ሀገር አቋርጠህ ከዛ ድረስ መጥተህ እዚህ ለመወዳደር ራሱ ትልቅ ቫልዩ የሚሰጠው ነገር ነው። ይሄ የመጀመሪያ እንደማይሆን ተስፋ አደርጋለሁ። ችግር ሲፈጠር ኪችን ውስጥ ብቻ አይደለም፣ በየትኛውም የህይወት አጋጣሚ ችግሩ ላይ አይደለም ፎከስ ማድረግ ያለብን፣ ወደ መፍትሄ ቶሎ እንዴት አድርጌ ቶሎ ላስተካክለው ወደሚል ሀሳብ መሄድ። ሁለተኛው ደስ ያለኝ የማደንቀው ፓርት ደግሞ እስከ መጨረሻው ደቂቃ እየሞከርክ ነበር። የሆነ ነገር ለማድረግ እየሞከርክ ነበር። ተስፋ ቆርጠሃል፣ ግን እየሞከርክ። እሱን በሆነ ኤነርጂ እያሰብከው ቢሆን 2 ደቂቃ 3 ደቂቃ እየቀረ ሼፍ ማቲ እየጮኸ ባለበት ሰዓት በቃ ቅድም እንዳለው ሶሴጅ
አፕል አይደል ዮገርት ዝም ብለህ ራሱ ፒክስ አድርገህ ብታመጣው ጫውና ቁንዶ በርበሬ አድርገህበት የሆነ ነገር ይሰራል። ፕላን ማድረግ በጣም የሚደነቅ ነገር ነው። ምንድነው ለመስራት ያሰብከው? ጽፈህ ተዘጋጅተህ መጀመሪያ በጣም አፕሪሼት የሚደረግ ነገር ነው። እሱ ሁሌ መኖር ያለበት ነው። ከዛ ውጪ ደግሞ ያው ሚዛን ፕላስ አዘጋጅተህ ልክ እንደዛው ቀላል እኮ ነው ለመስራት ያሰብከው ነገር አይደል? ለመስራት ያሰብከው ነገር ሚዛን ፕላስ ትጨርሳለህ አይደል? ሁለተኛው ስቴፕ ከዛ ማብሰል ወዳለብህ ነገር ትላለህ። ትጨርሱ እነዚህ ስቴፖች መቋረጥ የለባቸው። በዛ መካከል ምናልባት ተክል ሊገጥም ይችል ይሆናል። ከዛ ውጪ እንዳልኩ 2-3 ኮመንቶችን ነግረውሃል ባታረጋቸው ኖሮ ብሎ ቴክኒካሊ እሱ ባይሆን ኖሮ የተሻለ ይሆን ነበር ብዬ አስባለሁ። እኔ ዛሬ እንዳልተሳካለ እንዳታስበው። የማይሳካበትን አንደኛውን ቴክኒክ እንደተማርኩ ስለ ተማረበት የዛሬውን ስህተት። ሼፍ ሄኖክም ይህንን አስተያየት ሲሰጥ ምን ትዝ አለኝ መሰለህ? ቶማስ ኤዲሰን የሚባል አምፖልን ወይም መብራትን የፈለሰፈ ሰውዬ 1000 ምናምን ጊዜ ሙከራ አድርጓል። በዚህ ሙከራ ውስጥ ጓደኞቹ መጡና ይህንን ጊዜ ሁሉ አባከን ካልኩት፣ ኖ እኔ አላባከንኩም ማለት 1000 ምናምን ጊዜ አምፖል የማይሰራበትን መንገድ አውቄያለሁ፣ አንዴ ደግሞ አምፖል የሚሰራበትን መንገድ አውቄያለሁ አለ። ዋናው ነገር ተስፋ ለመቁረጥ ነው። ለውጤቱ አብራችሁን ቆዩ። ግን ግባቱ በጣም ቀላል ነበር። ምክንያቱም ብዙ ነገር ስለምሰራ ማለት ነው። ከትራዲሽናል እስከ ኢሮፒያን ያለውን ሰራለሁ። ግን ነርቨስ ሆኛለሁ። ለዛ መሰለኝ እኔ ራሱ እርጎን ሶስ ልጠቀም ፈልጌ ሰዓት ሄደብኝ። ፕላን ለማድረግ የተሄደበት ነገር እኮ በቀላል አይደለም እኮ። ፕላን ተደርጓል እኮ። ፕላኑን ኢምፕሊሜንቴሽኑ ላይ ነው ትንሽ አንድ ሁለት ችግር ሲገጥመው እኮ ነው በዛው ፌል አይደል? ጨው ነው ቤዚክሊ አንደኛው ላይ ጨው የመደፋቱ ነው። ከዚህ በፊት እዚህ ላይ ጨው እንደዚህ ግልብጥ ተለባለች ጀምራ ነገሩን አምጥቷለች። እሱ እኮ ክራይስ ማኔጅመንት ነው። ሰዓቱ ሄደብኝ። በመሀለኛ ምን አሰብኩ? አንድ ላይ ፍጭቼ ፍራይ አድርጌ ዲፕ አድርጌና ለማውጣት አሰብኩ። መጀመሪያ ነበረ ግን በጣም ደስ የሚል ሀሳብ ነው የነበረ። እዛ ጋር ደግሞ ስትሄድ ታይም ማኔጅመንት አንዱንም ማውጣት ደግሞ ያልተቻለ፣ ሌላው ደግሞ ሁሉንም ደግሞ ቀላቅሎ በአንድ እንትን ጥሩ አድርጎ ለማምጣት ጥረት ተሞክሯል። ጥረት ተደርጎ የመጀመሪያው እንደ ማስተማሪያ ነው የሚሆነው እና የሆነ እድል ብናገኝ እንሰራለን ብዬ ተስፋ አደርጋለሁ። አዲስ ከሱሉልታ፣ ሃይላይ ከመቀሌ፣ መሪማ ደግሞ ከወላይታ መታ ያንን ሁሉ ርቀት አቋርጠው እዚህ ውድድር ላይ ተገኙ። ዳኞች የተለያየ አስተያየት ሰጧቸው። ምን ይዞ ይመጣ ይሆን? ይሄ ሁሉ አስተያየት ተደምሮ ውጤቱን በዚህ ክሎሽ ውስጥ አስቀምጠውታል። ነገር ግን ውጤቱ ምንም ይሁን ምንም ያለኝን የሆስት ስልጣን ተጠቅሜ ለነዚህ 3 ተወዳዳሪዎች ሞቅ ያለ ጭብጨባ አጭበጭ። እንግዲህ እንዲህ ካልኩኝ ዘንዳ በዚህ የ2.6 ሚሊዮን ብር የምርጦች ሁሉ ምርጡ ገበታ ውድድር ዛሬ ማን ወደ ሁለተኛ ዙር አለፈ፣ ማንስ አላለፈም? አንድ ለማንኛውም ሃይላይ ምን ትላለህ? እኔ እውነት ከዳኞቹ የተሰጠኝ ዋናው ዓላማዬ በእነዚህ ፕሮፌሽናል ዳኞች እውነት የኛ ሀብት ናቸውና ሁላቸውም ማመስገን እፈልጋለሁ። የኛ ሀብት ናቸው። የኛ ሀብት በጣም ነው የምወዳቸው። ለማንኛውም እኔም እቆጥራለሁ 2 አዲስ የምትይው ነገር ይሆነው ምለው ነገር ቢኖር ሸፎች በጣም እወዳቸዋለሁ። እኔንስ ዋናው እርሶ ያው የኛ የሃይሌ ካልቸር እርሶ በማለት ነው እንጂ በክብር ነው አይደለም። እንደዛ ሳይሆን አሁን እኛ ለምንሰለሽ በኋላ ይነዘንዙኛል እድሜ ይያሉ ጨቀጨኛል። በቃ እሺ አንተ ያው እኔ ካልቸሩ ስለወረሰኝ ብዙ ጊዜ የማራምደው እንትን እሱ ስለሆነ ነው እና ወዳችኋለሁ።
በእናንተ ለመዳኘት በጣም ጓጓ ነበረ። እናም ተሳክቶልኛል። ዋው! ስለዚህ አንዴ አይናይን አየሽ ምን ትያለሽ መሪማስ? እኔም ዳኞችን እውነት ከልብ ነው የምወዳችሁ። አንድ ቀን ሄጄ እወዳደራለሁ እላለሁኝ። ያው እዚህ መጥቼ ትንሽ ነርቨስ ሆኛለሁ። ቢሳካም ባይሳካም እዚህ በመምጣቴ ብቻ ደስተኛ ነኝ። ኢቢኤስ ኩሮች ሁሉንም ማለት ነው በጣም ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ሶስታችሁንም በጣም እንወዳችኋለን። በእርግጥም ደግመን ደጋግመን የምንለው ይህንን ሁሉ ኪሎ ሜትሮች አቋርጣችሁ ይሄ የሁሉም ተቀዳሚ ምርጫ በሆነው በኢቢኤስ ላይ የምርጡን ገበታ ለመወዳደር ስለመጣችሁ አድናቆታችን እጅግ የላቀ ነው። እንወዳችኋለን። ለማንኛውም እንዲህ ብዬ ግን መቁጠሬን አላቆምም። በመጨረሻ በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጥ በሆነው በምርጡ ገበታ ወደ ሁለተኛ ዙር የሚያልፈው ተወስኖ አልቋል። ሶስት የዛሬ ውድድር ብቸኛ አሸናፊ ተወዳዳሪ አዲስ ሆና ውድድሩ ተገባዷል። ከሱሉልታ ተወዳዳሪ አዲስ ከሱሉልታ እንኳን ደስ ያለሽ። እንኳን አብሮ ደስ እንኳን ደስ ያለሽ። እንኳን ደስ ያለሽ። አንተ ወጥሽ አንተ ባይዘይ ደስ ይላል። በሆስፒታሊቲ ኢንዱስትሪ ውስጥ በእውነት በጣም ነው አፕሪሼት የማደርገው። የተለያዩ ሆቴሎች ጋር ስንሄድ ከእድሜ ባሻገር በቃ የአክብሮት ማንም እድሜው ትልቅ ትንሽ፣ ወጣት፣ አሮጊት፣ አዛውንት ሁሉንም በእኩል ዓይን በማየት አንቱ ይላሉ እና ይሄ ትልቅ አሁን በጣም የማያቸው መሻሻሎች ናቸው። ቢኮዝ ካስተመር ኢዝ አ ኪንግ ካስተመር ኢዝ አ ኪንግ። መጨረሻ ላይ የምትሏቸው ይሆን እንግዲህ ጋሼ ማቴዎስ እንዳሉት ሼፍ ጋሼ በለው ቢያንስ ሼፍ ጋሼ ማቴዎስ እንዳሉት እሳቸው እንዳሉት ብለን እንቀጥል። በጣም ደስ ብሎኛል እርሱ በመባሉት። እኔም ከአብሮ አደጎቼ ጋር ባይዘው ይሄን ነገር በጣም ደስ ይለኛል። እውነት ከዛ ያክል ርቀት መታችሁ ቀደም ብለን ተናግረነዋል። በመወዳደራችሁ በሌሎች ክልልም ያሉ ተወዳዳሪዎችን እንደ ምሳሌ ናችሁ። እዚህ ድረስ መታችሁ መወዳደራችሁ ለሌሎቹም ብርታት የሚሰጥ ነው። ሀይ ላይ ከአቋምህ ጀምሮ ደስ የሚል ኢነርጂ ነበረ። ስለዚህ ጀመረች በቃ ምኑን ምናምን ልትይ ነው ደግሞ ምን አለበት አቋም ሲባል በቃ እኔ እኮ እድል ስጣት በቃ አላሰብኩም ነበር። እድል ስጣት እና መልካም እድል እንመኝላችኋለን ለሁላችሁም። ደግመን እንደምናያችሁ ተስፋ አደርጋለሁ። ብቃቱ አላችሁ ብለናል። የዛሬ ውድድር ነው። የዛሬ ውድድር እናንተን አይገልጽም። ያላችሁን እስከዛ ድረስ የሰራችሁበትን ዓመታት አይገልጽም። አሁን እንዳልነው ሶስታችንም በሌላ ጊዜ እንገናኛለን። ከጎናችሁ ነን። በሚያስፈልገው እንመጣለን። እዚህ ብቻ አይደለም፣ እናንተ አቋርጣችሁ መታችኋል። እኛም ከመቀመጫችን ተነስተን ደግሞ እንመጣለን፣ እናያቸዋለን። በርቱ። እንዳልኳችሁ እንደ ካርኔ ወንድሞች እናንተ $600 ከእናታችሁ መበደር አያስፈልጋችሁም። የሚያስፈልጋችሁ ምርጡ ገበታ መጥታችሁ ተወዳድራችሁ 2.6 ሚሊዮን ብር መሸለም ነው። በመጨረሻ እንዲህ ልበላችሁ፣ ገለቶሜ ከሱሉልታ የቀኔለይ ከመቀሌ ጦሶ ገለታ ከወላይታ እስከ ሳምንት ሻሪን ሰንበት ከስማት ነበርኩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።